በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። አትለይም የእናቱ የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየተሰጣቸው ጸጋና ክብር ከፍ ከፍ ያሉና የተመሰገኑ ይሁኑልን። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን የምስጋናዋን ጸሎት መጽሐፈ አርጋኖን እናሰማለን። ባለመለየት ሶስት በተዋህዶ በአኗኗር አንድ መለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እናሰማለን። ይኸውም የምስጋና መሰንቆ የቅዳሴ መንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የእመቤታችን የድንግል ማርያም ድንግልናዋን የማድነቅ መጽሐፍ እናሰማለን። ክብርና ገናናነቷን የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥትነቷን መገዛት እንዲገባ የሚናገር መጽሐፍ። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ከሚያሰጥመውን ባህር ማዕበል ሞገድ የተነሳ የማትነቀነቅ መልእክቶቿ በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጥም። ይህችም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጭ ላይ ያለች የዕንቁ ባህሪ ምሰሶ፣ እርሷንም የተጠጋ መውደቅ መሰናከል የለበትምና። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬን መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያድምጽ ዘንድ አቤቱ የዓይኔን ጽጋብ ግለጽ። የብርሃን እናቱ የምትሆን የእመቤታችን ምስጋና ምስጢሩን እመለከት ዘንድ ዳግመኛ አንደበቴን ክፈት። አቤቱ እግዚአብሔር እናት እመቤታችን ለድንግልናዋ ምስጋና የባቢሎን ንጉሥ ናቡከደነፆር ያቃጠለው የኦሪትና የነቢያትን መጽሐፍ ቃላት ጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጽ ሆይ እኔንም ደግሞ እንደርሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና ጀምራለሁ። ጀምሮ ከመተው አድነኝ። አቤቱ እርሱን ለመፈጸም አሰልጥነኝ። ከንፈሮችን እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎውን ያማረውን የተወደደውን ዘፈን እንዲያቀነቅን የመንፈስ ቅዱስ ድምፅ አይደርድረው። የሚያደምጡትን እርሱን ከመስማት ፈጽመው ደስ ይሰኙ። ሐሳባቸውም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅን የሚያስቡ ኃጢአት አይደለ ጽድቅን ያስቡ። ርኩሰትን አይደለ ንጽሕናን ያስቡ። የዋህነትን ያስቡ ሽንገላን አይደለ ትሕትናን ያስቡ። ትዕቢትን አይደለ ፍቅርን ያስቡ። ቅንዓትን አይደለ ልባምነትን ያስቡ። ጽንፍናን አይደለ ክብርን ያስቡ። ጉስቁልናን አይደለ የሰማዩን ያስቡ። የምድሩን አይደለ የማያረጀውን ያስቡ። የሚያረጀውን አይደለ የማይጠፋውን ያስቡ።
ይህንን መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የጣፈጠ ከማርና ከወለላ ከሰከር ምንጭ ይልቅ የጣፈጠ ይሁን። በዚህች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛ በተዋሃደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎትም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። አባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንዳንድ ልጅ ነገር ይሁን እንጂ አባት የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠውም እንዲሁ የሁሉ ጌታ እግዚአብሔር በዚህ ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥእ እኔ በዚች ጸሎት በጸለይኩ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበዩ እንጂ ስለ ኃጢአቴም ብዛት የከንፈሮችን ድካም እንደተናቀ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሕን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በበፍታው ነጭ ሐሩን የወርቅ ዕንቁ ጌጥ ፈርጥ ያለበት ብሩሁን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሰራው ክቡር ልብስሽና ነፍሴን ሥጋዬን በፊትሽ ዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊ ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያም ከሚገሉ ከአረብ አንበሶች መሸሻ አንቺን አገኘው። አውሮችን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሮጊቶቹንም አይምሩም። ሁል ጊዜ ለመዋጥ አፋቸው የተለቀቀ ነው። ለነገ ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘው። አውራን ይነጥቃሉ፣ ጠቦቶቹን አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት ከጦር ሐፎት ከጸብ ክርክር ሁሉ ከጸብ መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶች እጅ መሸሻ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ አመነው ማን ያስፈራዋል? በልጅሽ አመነውንስ ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም፣ የፍላጻም ሐፎት አይቆነጥጠውም። በደንጊያ መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳትም ኃይል አያነዋውጠውም። የሰውም አንደበት ክፉ ሊያደርግበት አይችልም፣ የአመፀኛ ከንፈርም አይጎዳውም። በተዋቀሰው ጊዜ ልጅሽ ድል አያስነሳውምና። ይህንን ሁሉ አውቄ ለመረዳቴ አንቺን እሻለሁ። በአንቺ ልጅም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽ መላኝ፣ እንደ ጊዮን ወንዝ በክረምት ጊዜ እንደ ጤግሮስ ፈሳሽ፣ በአዝመራ ጊዜ እንደ ኤፍራጥስ ወንዝ፣ በእሸት ጊዜ እንደ ኤፌሶን ፈሳሽ፣ በጮርቃ እንጭጭ ጊዜ። ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ሆይ አንቺን በተድላ በደስታዬ ጊዜ ሽልማት ሆንሽኝ። በሐሴትም ጊዜ ክብ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤ ሁሉ አንቺን አደንቃለሁ፣ እንዲህ እላለሁ።
እግዚአብሔር ለሰው ልጅ ምን ያህል ጸጋ ክብር ሰጠ! እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም ማወቅ ያደነቀው በ4ኛው እንጂ የበጎ ዕረፍት አላገኘሁም። አዳም ከእህቱም ምድር የተወለደ በተፈጥሮ ነው። እኔ ግን የጠቀመኝ የለም። ሔዋን ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው። ለእኔ ግን የጠቀመችኝ የለም። ቃየልም እንደ ሰው በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም፣ ስንኳን ራሱን አልጠቀመምና። እሊህ 3ቱ ልደታት ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናናነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና እጹብ ድንቅ ነው። ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ፣ ለዚህም አንክሮ ይገባል። ይህ ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነውና። የሔዋን ደህንነቷ እመቤታችን ሆይ የድንግልና ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃ በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስረውንም የአንበሳ ደቦል ጸዓዳ እግት በክንዷ እጅግ ድንቅ ነው። ከድንግልም ብላቴና ጡቶቿ ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅልሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይ ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ። በረት ለንጹሕ መሥዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑት በረት ቻለው ወሰነው። በረት የተመሰገነ ነው፣ የኃያላን ጌታ በውስጧ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማይን ሰራዊት አስገደደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና በበረት ተመሰገነ። ምድርን በኋላ ያጸናት እርሱ ስለተጠጋባት ድንግልም የመላእክትን አለቆች ገዛቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ አደረ። በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም ድንግል እንደ አብ ሆነች። አንድ ልጅም በጎል ተጥሎ በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያ በወዲህና በወዲያ፣ በበረቱ ጎንና ጎን በአራቱ ማዕዘን፣ በዙፋኑ ቀኝና ግራ፣ በጎንና በጎን 4 እንስሶች እንዳሉ። የሰማይ ሥርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይ በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው ህልፈት ጥፋትም የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑ ክበብ መምላትና መጉደል ስለሚፈራረቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብትም መላእክተ ብርሃን ታዩ። ወደዚህ ዓለም ማኅበር አንድነት እኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን፣ ከወላጅቱም ጋር እንዳደንቅ፣ ከእረኞችም ጋር እንዳገለግል፣ በረቱንም እጅ እንድነሳ ማን በከፈለኝ? የሙታንን ሕይወት የኃጥአንን ንጽሕና የቅቡፃን ተስፋ የተጨነቁትን የሚያድን ጌታ ወደ ተቀመጠበት
የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሱበትን ምድር ስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካኝ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯን ጫማ አሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋራ ያን ጊዜ ካሉት አላንስም፣ ሐሳቤን ከዚያ እንዳለሁ አድርጌያለሁና። በሥጋ አልነበርኩም በመንፈስ ግን አለሁ፣ በአነዋወር አልነበርኩም በሃይማኖት ግን አለሁ፣ በገጽ አልነበርኩም በማመን ግን አለሁ። ሳልኖር ራሴን እንዳለሁ ያደረግሁ እኔ የተመሰገንሁ ነኝ። ጌታችን በወንጌል እንደተናገረ ሳያዩኝ የሚያምኑብኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖት የተመሰገንሁ ነኝ። ስለ እውነቴ አይደለም ስለ መረዳትም የተመሰገንሁ ነኝ። ስለ ንጽሕና አይደለም በእግዚአብሔር ስም ስላመንኩ የተመሰገንሁ ነኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር ይሁነኝ። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈትታቸው ኃይል በረድኤት ወደ እኔ ይምጣ፣ ጠላቶችን ይገለብጣቸው ዘንድ። ሰማዩን እንደ ክርስታስ የሚጠቀልለው ኃይለ ረድኤት ወደ እኔ ይምጣ፣ የሚጠላኝን ያስጨንቀው ዘንድ። ምድርን የሚያነዋውጥ ባህርን የሚዳስስ ኃይል ይምጣ፣ ጠላቶችን ይዋጋቸው ዘንድ። በሌጊዮን አጋንንት የእሪያዎቹን መንጋ ያሰጠመ ኃይል ይምጣ፣ ሰውነቴን የሚከራከሯትን ያሰጥማቸው ዘንድ። ጉሙንም እንደ አመድ የሚበትነው ኃይል የእኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ። የሚመርቁኝ የተመረቁ ይሁኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸው የሚሰበር ይሰባበር። ድካማቸውም ወደ ራሳቸው ይግባ፣ አመጻቸው በራሳቸው ላይ ይውረድ። የሚከቡኝ ራስ የከንፈራቸው ድካም ይክደናቸው፣ የእሳትን ፍም በላያቸው ይውደቅባቸው። እንዳይነሱም መቆምም እንዳይችሉ በመከራ ይጣላቸው። በአንድ ወር እንደጠፉት የእርሻን ፋንድያ እንደሆኑት አለቆቻቸው እንደ ሄሬብና እንደ ዜብ፣ ታላላቆቻቸው እንደ ዛብሄልና እንደ ስልማን አድርጋቸው። የእግዚአብሔር ማደሪያ እንወርሳለን እንዳሉት አምላኬ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮችን እንደሚያነድ ነበልባል እንዲሁ በአውሎ ንፋስ አሳዳቸው፣ በቁጣ አስደንግጣቸው። ፊታቸውንም ኀፍረት ጉስቁልና ይምላው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለም ይታወኩ፣ ይደንግጹና ይጥፉ። ማዕዳቸው በፊታቸው ወጥመድ ትሆንባቸው፣ ደህንነታቸው ለአሽክላ። ዓይኖቻቸውም እንዳያዩ ይጨልሙ፣ ወገባቸውም ሁል ጊዜ ይናወጥ። በላያቸውም መዓትን አፍስስ፣ የቁጣህንም ትኩሳት የያዛቸው። አገራቸው ምድረ በዳ ትሆን፣ በቤታቸው የሚኖር አይገኝ። ከተሞቻቸው በሳት ይቃጠሉ፣ በኃጢአታቸው ላይ ኃጢአት ጨምርባቸው፣ ወደ ጽድቅም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃን ጋር አይጻፉ። ግፍ የሚያደርጉትን አትማራቸው። ማታ ይመለሱ፣ እንደ ውሾችም ያንጎራጉሩ። በአገር የሚዞሩ አምላኬ በጠላቶቼ ደስ ያሰኛል። ሕግህን እንዳይረሱ አትግደላቸው። አቤቱ በኃይል አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን ስላፋቸው ኃጢአት ስለ ከንፈራቸው ነገር መርገምና ሐሰትን ስለተናገሩ በትዕቢታቸው ይጸመዱ። በቁጣህ አጥፋቸው፣ ከንቱም እንዲሆኑ አጥፋቸው። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጁር አግቢባቸው። የመለከታቸውን ድምፅ አክብጂው፣ ደንቆሮም አድርጊው። እርሳቸውን በቀፎ በቅርጫት በእግር ብረት ሰሪያቸው። በእግራቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ፋሮ ላኪባቸው።
ሊሄዱትም ወዳልፈቀዱት መንገድ መልሻቸው። በልቦናቸው ፍርሃትን መንቀጥቀጥ አሳድሪባቸው፣ መሸበርና መንቀጥቀጥ ጨምሪባቸው፣ እንደ ሴቶችም ይሁኑ። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ የሆኑ ባባር በቸነፈር እህልን ማጣት አሰቃያቸው። የእኔ ግን የባሪያሽ ዕድል ፈንታዋ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤል አምላክ ዘንድ ፍቅር ሰላም ይሁን። ሁልጊዜ ይጠብቀኝ ዘንድ ልጅሽን አደራ በይልኝ። በየሰዓቱ በየጊዜው ከኔ ጋር ይሁን። ስወጣ ስገባ ስነሳ የማይተኙ ዓይኖቹ የማያንቀላፉ ሽፋሽፍቶቹ በረድኤት ይጠብቁኝ። የጸናች ቀኙ ከፍ ያለ ክንዱ ከመሰናክል ተጠብቀኝ፣ ያውም ከኃይል ጋራ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ሆይ ሕሙማን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅር መዓዛ ሸተተኝ፣ ልቦናያንም መሰጠው። የተባረክሽ የሕይወት እንጨት ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቶ ፍሬን እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ሆይ ኖ የፍቅርሽ መዓዛ አነሳሳኝ፣ በእንጨቶች እመስልሽ ዘንድ በዕንቆይ እንጨት እመስልሽ ዘንድ ወድጄ ከጥላሽ አርፌአለሁና። የእህቱም ድንግልናሽም አበባ ለአፍንጫ የሸተተው የንጽሕናሽ ፍሬ ለጉሮሮ የጣመው ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ ዋጋ። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽን ከተሞሸረባት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋምሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤም የፊቴ መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሁ እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደነው። የነቢዩ ኤርምያስ ደቀ መዛሙርት ኢትዮጵያዊ አቢሜሌክ ስለቀመሰው የበለስ ቅንጣት ከመሰብ ውስጥ አኖረው። ጥቂትን ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውን ተኝቶ ዛሬውን የነቃ መሰለው። ሙዳዩንም ከፈተ፣ የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን። እንዲሁ በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ሕፃን እንደወጣበት ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጽቅ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደውን ሎሚ አፈራ። እንዲሁ አንቺ በቤተ መቅደስ 12 ዓመት ተቀመጥሽ፣ በሱፍ እንጨት እመስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መሃል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል፣ ያጎሳቆላቸዋል ብሎ እንግዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ።
የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሟ አጥማቂ ያማረ ተወዳጅ ነውና። በእንጆሪ በጅብራ በደደሆ መስልሻለሁ። የአብርሃም የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደዚህ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣቱን ያስተምሩ ዘንድ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ማርያም ሆይ በከበሩ ድንጋዮች ደግሞ መመስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸው ከተራራ በረድ በሚነጻ በጶደሬና በኤሞዳ መስልሻለሁ። ይኸውም ምሳሌ ለንጽህናሽ ነው። የጳዚዮን ድንጋይ ነሽ። የሰንፔር የሶምና ክርስቲሎቤ ድንጋይ ነሽ። ይኸውም ምሳሌ ላይ ደስ ለሚያሰኘው ደምግባትሽ መጠራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። የያጸቤድ ሰርዲኖን ደንጊያ ነሽ። ይኸውም ምሳሌ አደፍ ጉድፍ ለሌለበት ሕቱም ድንግልናሽ። ዕንቁ ባህሪ ድንጋይ ነሽ። በወርቅ የተጌጠም የአክንት ድንጋይ አንቺ ነሽ። ይኸውም ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። እለመቅሊጦስ ደንጊያ አንቺ ነሽ። እርሱ ከርኩሰት የሚያነጻ ነው። የዓለም ርኩሰት ባንቺ ነጽቷልና ዝገቱም ባንቺ ታድሷልና። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችውን ሴት ልቦናዋ ወደ እርሱ ይመሰጣል። ብላቴናውንም እስክትወልድ ድረስ ሕማም አይሰማትም፣ ሕማሟንም አታውቀውም። እንዲሁ ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉን ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመውለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፍተሽለኛልና። ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ድንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን የቅድስት ቤተ ክርስቲያን በአንቺ ተመሰረተች። ንጉሡም ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቀው እንጎ ደንጊያ ባንቺ ተሰራች። ባንቺ ምሰሶች ቆሙ። ሕንፃዋ ባንቺ ጸና። ግድግዳዋ ባንቺ ተሰራ። ጠፈሯ ባንቺ ተጠፈረ። ዋልታዎቿ ባንቺ ተዋቀረ። ጭምጭምቷን ባንቺ ተጨመጨመ። ደጆቿ ባንቺ ተከፈቱ። መቃን መድረኳን በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷም በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ የተጽናናችው የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰ ውሃ ተጠምቃ የውግታቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ የልጅሽ አማኑኤል የተሞሸረባት መርአዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው በኋላ አንድ አምሳል ካሳደግሽው ጋር አንድ አካል የሆነች የተባለችው ቅድስት ቤተ ክርስቲያን በአንደበቷ ቀንቅና በከንፈሯ ምልል ብላ ታመሰግንሻለች። በእጇ ጭብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽም በታች ሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች።
የአሕዛብም ልጅ ለእስራኤል ልጅ ለአንቺ ትሰግዳለች። በልጅሽ ለጋስነት በሀብቱ ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ስለጨመረ ትሕትናዋንም በልዕልናዋ ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷን ፍቅር ከላይ ወደ ታች ወረደ። ከኃጢአትም በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ፣ ሞትንም በሥጋ ተቀበለ። ይህንን ሁሉም ስለ እርሱ አደረገ። በትንሣኤው የዘላለም ሕይወት ከፈላት፣ በዕርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ ቀረባት። ስለዚህ ቅድስት ቤተ ክርስቲያን ታመሰግናለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስም አጠራር ለዘወትር ከአንደበቷ አይቋረጥምና። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ የተመሰገንሽ ብሩክት ሆይ የተመረጥሽ ቅድስት ሆይ የድንግልናሽ ምስጋና በሁሉ የመላ ውዳሴሽን በዓለም ዳርቻ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ነው። የሐኖስን ባህር እንደመጠኑ ልክ አለው። ያንቺን ምስጋና ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልምና። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ሆይ ሁሉ ለአንቺ ሆነ፣ ሁሉም ስለ አንቺ ተፈጠረ። አዳም ከሕቱም ምድር ተፈጠረ አንቺን ያፈራ ዘንድ፣ ሔዋንም ከአዳም ከግራ ጎን ተፈጠረች አንቺን ትወልድ ዘንድ። ምድርም ተፈጠረች አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃ ከዋክብትም እንዲያበሩለት በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንቡ ተዘረጉ። እንጨቶችም ለግዳጁ ሊሆኑ ነፋሳትም እሸቱን ለማብሰል ዝናብም እንዲያዘንቡ ተዘረጉ። እንጨቶች ለግዳጁ ሊሆኑ ነፋሳት እሸቱን ለማብሰል እንዲነፍሱ መላእክትም እንዲያገለግሉት ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህ ዓለምን ተውትና መላእክትስ እንኳን እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽና ገናናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራን ወገን ሁሉ አንቺን የሚመስል የለምና። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያለሽ ሆንሽ። ሰማዮች የሰማዮችም ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሻልና። ሰውና እንስሳ ሥጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱን በድንግልናሽ ወተት አሳድገሽዋልና። ምድርም ተራሮችን በላያ የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸው እሱ በጉልበትሽ ላይ አቅፈሽ ይዘሽዋልና። ወንዞች ባህርም ፈሳሾች ውኆች ሁሉ ገናናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውንም ያሰፋ እሱን በጸባብ ሆድሽ ወስነሽዋልና። እሳት የእሳትን ነበልባል ለሃቡም መባረቅትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን መባረክትም ከቃሉ መውጣት የሚገለባበጡለት እርሱን በእጆችሽ ዳሰሸዋልና። ኪሩቤል ሱራፊል ይሰግዱልሻል፣ በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናት ሆይ ላንቺ ይገዛለሁ፣ ፍጥረት ሁሉ ላንቺ ይገዛልና።
የልጅሽ ስም በሁሉ ከተነገረ ዘንድ የአንቺ ስም ከዚያ ይነገራልና የልጅሽ መለኮትነት በሁሉ ገዢ ከሆነ ዘንድ ክብርሽ ገናናነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባሕሪ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚህ አለ። እርስ በርሳቸው እምቢ እንዳይባባሉ ባሕርያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውን ባሕሪ ከቆረዲው ባሕሪ፣ የሚታየውን ከማይታየው ጋር፣ የሚዳሰሰውን ከማይዳሰሰው ጋር አስማማ። ከሚዳሰሰው 3 ከማይዳሰሰው ሰው 2 አደረገ። ከደረቁ 3 ከርጥቡ 1 ከቆረዲው 3 ሙቀትም ካለው 1 አደረገ። ሰሪውም ቤቱን ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በ4 ባሕርያት መሰረተ። ዳግመኛም የእርሱ ትንፋሽ የሕይወቱን መንፈስ ካልተዋሃደው በቀር ሸክላው መንቀሳቀስ መናገር እንዳይችል ባወቀ ጊዜ የሕይወት መንፈስን በንፋት አሳደረበት፣ የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረ እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለው ነፍስ ሆነ። ስለዚህ ነፍስ ከሥጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከሥጋዋ ጋር ትዋሃዳለችና ጌታ በቅዱስ ወንጌል እንደተናገረ ሥጋችሁ የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች፣ ይህችውም ከሥጋ ባሕሪ አትቆጠርም አትሞትም። አንዲቱም ደመ ነፍስ ናት፣ እርሷ ግን ከሥጋ ባሕሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ሥጋ አትብሉ። እግዚአብሔር የቤቱ ምሰሶ ግን በሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየው ወዲያ ሥጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው፣ ሥጋው ከመለኮት ሥጋና ደም የተዋሃደ ነውና በጥምቀትም ያገኘው ጸጋ ከእርሱ አይለይም። ስለ ድንግል ልጅም ሥጋ ዳዊት እንዲህ አለ፣ ወንድማችሁን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ምን ማለት ነው? የአይሁድ ወገኖች በእናቱ በኩል ዘመዶች ናቸውና በድን ማርከስ በሕጋቸው ልማዳቸው ነውና። የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋንን በመልኩ በምሳሌ ፈጠራቸው። በወደደ ጊዜ ደግሞ በዘራቸው ልጅ ማኅፀን ተሰወረ፣ ከሠራው ቤት አደረ፣ ወደ አነጸው ገባ። ሥጋዊ ደማዊ ባሕሪን ባሕሪ ያደረገ፣ ሥጋዊ ደማዊ ፈቃድ አላገኘውም። ተራበ አልቀማም፣ ተጠማ ስልት ቀጠና አላገኘውም። ደከመ ከሰው ማንነት ረዳት አልሻም፣ በፈረስና በሰረገላ የሚረዳው ሊኖር አልፈለገም። ተሰደበ አልተቀየመም፣ ተሰቀለ ታመመ፣ ለሰቀሉት ስርየት ለመነ እንዲህ ሲል አባቴ ሆይ ዕዳ በደል አታደርግባቸው፣ ያለ ዕውቀት ይሠራሉና። ሰይጣን በእርሱ ላይ ምን ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለ ቀንድና ሰኮናው ከተሰነጠቀ በሬ ከወይፈንም ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔር ልጅ ላም ብሎ ጠራው። የተመረጠችው ድንግል ደግሞ ጥጃ አላት። ቀንድና ጽፍር ያላበቀለ ማለቱ በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት። የንጽሕት እምቦሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መሥዋዕት ነው። ለመታረድ የማያቋርጥ እርዱ፣ የማያልቅ ንጹሕ ላህም፣ እውነተኛ መሥዋዕት። የሚበሉትን የሚቀድሳቸው፣ የሚቀበሉት የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መሥዋዕት ነው። በእስራኤል ልጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት። በወጉት ፊት በቀንዱ የማይበረታታ ላም በሚሸልቱት ፊት የማይናገረው በግ እውነተኛ ንጹሕ መሥዋዕት።
ሥጋውን የበላ አይሞትም፣ ደሙን የጠጣ አይጎዳም። በእውነት ንጹሕ መሥዋዕት ነው። በፈቃዱ የታመመ ወይም የሞተ እርሱ ንጹሕ መሥዋዕት ነው። ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖረው የጎኑ መዳሰስ የማያልቀው እርሱ የእውነት መሥዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሠዊያው ላይ ይህን ኅብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፍተቱ አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የምስጢሩን ወይን በጽዋው የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም በአባቱ ፊት ደሙን በራሱ ራስ ሲንጸፈጸፍ የሚቀዳ ይመስላል። የእግዚአብሔር በግ ለመሥዋዕት ጣቶቹ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱም መናፍቃንን ከምዕመናን ለመለየት ሰይፍ ሆነለት። የማይዳስሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህም አንክሮ ይገባል። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤቷን ታሳትፈን። በተሰጣት ቃል ኪዳን መሠረት እኛን ልጆቿን ታማልደን ትማረን እስከ ዘላለሙ ድረስ አሜን።